ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ዮሐንስ ነኝ። በዛሬ ቪዲዮ የምንሰራው እንግዲህ ኦርቴኒስ ሲሪስ እና ኦርቴኒስ ሲሪስ ቴስት ይሆናል። ስለዚህ ይህንን ፓርት በኤግዛምፕል በደንብ ኢንዲቴል ለማየት እንሞክራለን ማለት ነው። ለቻናል ዲስኩ ናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁ ይህን ቪዲዮ ላይክ አድርጋችሁ ጀምሩት። ብዙታ እንዲዳረስ ማለት ሁላችሁ ቪዲዮን ላይክ አድርጋችሁ ጀምሩት። ወደ ዛሬ ቶፒክ ስንገባ ከዚህ በፊት እንዳየነው ከፓርት 1 እስከ ፓርት 7 ያየናቸው ቪዲዮዎች አሉ። ይህንን ቪዲዮ ከማየታችሁ በፊት ያንን ቪዲዮ ከ1 እስከ 7 ያሉትን ፓርቶች ማለት ነው በደንብ ማየት አለባችሁ ማለት ነው። እነዛን የሰራናቸው ምንድነው ፖዚቲቭ ሲሪስ ነው። እንዳለ የሰራነው ምንድነው በፖዚቲቭ ሲሪስ ነው። አሁን ደግሞ የምናየው ኔጌቲቭ ፖዚቲቭ ሲሆን ምንድነው የሚለውን ደግሞ በደንብ ለማየት እንሞክራለን። ኦርቴኒስ ሲሪስ ኦከርስ ኢን ቱ ፎርም። ለምሳሌ ዴፊኒሽን በደንብ አንደርስታንድ እናደርገው መጀመሪያ። ኦርቴኒስ ሲሪስ ኦከርስ ኢን ቱ ፎርምስ። የመጀመሪያው ምንድነው ኔጌቲቭ 1 ሬስ ቱ ኤን ሚን ይመጣል። ለምሳሌ ምን ማለት ነው እሱ? ለምሳሌ ኦርቴኒስ ስንል ምንድነው የሆነ ፍላክቹዌት የሚያደርግ ነው። አንዴ ፖዚቲቭ እና አንዴ ኔጌቲቭ ይሆናል። አንዴ ፖዚቲቭ አንዴ ኔጌቲቭ የሚሆንበት ሲቹዌሽን ነው ኦርቴኒስ ሲሪስ የምንለው። ስለዚህ አንደኛው እዚህ ጋር እንደምታዩት አንደኛው ፎርም ማለት እንደዚህ ለምሳሌ ኔጌቲቭ 1 ሬስ ቱ ኤን ሲሆን ያ ማለት በኤኤን ናችን ሲባዛ ማለት ነው ኤ1 ኔጌቲቭ ኤ1 ይሆናል። ከዛ ሁለተኛው ፖዚቲቭ ኤ2 ሁለተኛ ደግሞ እያለ ኔጌቲቭ 1 ከዛ ፖዚቲቭ ኔጌቲቭ ከዛ ፖዚቲቭ እያለ መሄድ ከሆነ ኦርቴኔት ሲሪስ ነው የምንለው ማለት ነው። ሌላኛው ምን አይነት ነው? እዚህ ጋር እንደምታዩ ኔጌቲቭ 1 ሬስ ቱ ኤን ፕላስ 1 ኤን ነበር ኤን ፕላስ 1 ጨመረ። ያ ማለት ነው ይቀድማል ማለት ነው። ለምሳሌ መጀመሪያ የሚሆነው ነው ፖዚቲቭ ሆኖ ይጀምራል። ከዛ ኔጌቲቭ ከዛ ፖዚቲቭ ከዛ ኔጌቲቭ እያለ የሚል ፎርም ከሆነ ምንድነው ማለት ነው ኦርቴኒስ ሲሪስ ነው የምንለው። ኤግዛምፕል ለምሳሌ እዚህ ጋር እንደምታዩት በኤግዛምፕል ተቀምጦ ኤግዛምፕል ብሎ እዚህ ጋር አሁን እንደምታዩት የመጀመሪያ ኤ ላይ ለምሳሌ ኔጌቲቭ 1 ሬስ ቱ ኤን ፕላስ 1 ይላል። የመጀመሪያ የሚመጣው ተርም ምንድነው ፖዚቲቭ ይሆናል። ከዛ ሁለተኛው ኔጌቲቭ ከዛ ፖዚቲቭ እያለ ይሄዳል። ሌላኛው ደግሞ ከሌላኛው ፎርም ማለት ነው ኔጌቲቭ 1 ሬስ ቱ ኤን ኦቨር ኤን ስኩዌር ይላል። ስለዚህ መጀመሪያ የሚመጣው ማለት ነው ኔጌቲቭ ነው። ከዛ ፖዚቲቭ ከዛ ኔጌቲቭ ከዛ ፖዚቲቭ እያለ ሄዳ ማለት ነው። ሌላኛው የምናነሳው ኦርቴኒስ ሲሪስ ቴስት እንዴት ነው ኮንቨርጅ መሆኑና አለመሆኑ የምናየው የሚለውን ነገር ነው የምናየው። እዚህ ጋር ለምሳሌ ኦርቴኒስ ሲሪስ ቴስት ይልና እዚህ ጋር እንደምታዩት ፎር ኤኤን ግሬተር ዛን 0 ያ ማለት ኤኤን ናችን ግሬተር ዛን 0 ከሆነ ኦርቴኒስ ሲሪስ ማይነስ 1 ሬስ ቱ ኤን ማለት ነው። ሁለተኛ ፎርም አለ ብያችኋል ቅድም ላይ ነው። ሁለተኛ ደግሞ ማይነስ 1 ሬስ ቱ ኤን ፕላስ 1። ስለዚህ ይሄኛው ኮንቨርጅ የሚያደርገው እንደዚህ አይነት ሲሪሶች ኮንቨርጅ የሚያደርገው ኢፍ ዘ ፎሎዊንግ ቱ ኮንዲሽንስ አር ሳቲስፋይድ። ስለዚህ እነዚህ ሁለት ኮንዲሽኑ መሟላት አለባቸው ኦርቴኒስ ሲሪስ ኮንቨርጅ ያደርጋል ለመባል ማለት ነው። የመጀመሪያው ምንድነው ኤኤን ኢዝ ዲክሪዚንግ መሆን አለበት። የሚሰጠን ሲሪስ መሆናቱ ዲክሪዚንግ መሆን አለበት። እሱን ደግሞ እንዴት ነው የምናደርገው? ከፓርት 1 እስከ 7 ያለነው ቪዲዮዎችን ይብያችኋለሁ። ስለዚህ እዛ ላይ ያሉ እንዴት ነው ቴስት የምናደርገው ዲክሪዚንግ እና ዲክሪዚንግ አለመሆኑ ማለት ነው። ዴሪቬቲቭ ቴስት ነው የምናደርገው። ስለዚህ እሱን ማየት አለባቸው። ሁለተኛ ደግሞ ሊሚታችን ሊሚት ኦፍ ኤኤን ኤና አፕሮች ውስጡ ኢንፊኒቲ ማለት ነው። ይሄ ምን መሆን አለበት? 0 መሆን አለበት። 0 መምጣት አለበት። ካልሆነ ምንድነው ኦርቴኒስ ሲሪሳችን ኮንቨርጀንት አይሆንም ማለት። ስለዚህ እነዚህ ሁለት ኮንዲሽኖች በደንብ አስምሩበት። ሌላኛው ደግሞ እዚህ ጋር ብዙ ጊዜ ተማሪዎች ዴፊኒሽን ላይ የሚሳሳቱ ምንድነው ለምሳሌ የሚሰጠን ለምሳሌ ማይነስ 1 ሬስ ቱ ኤን ከዛ ኤን ስኩዌር ኦቨር ኤን ፕላስ 1 ቢሆን ለምሳሌ ይሄኛው ሳሜሽን እናድርገውና ኤን ኢዝ ኢኳልስ ቱ 1 ከዛ ኢንፊኒቲ ብሎ ቢጀምርና ለምሳሌ ዲክሪዚንግ ከሆነ እቺን ፋንክሽኗን ብቻ ዲክሪዚንግ ነው ወይስ አይደለም የሚለውን ነው ዲፈረንሺየት የምናደርገው። ሁለተኛ ተማሪዎች ደግሞ ኖቲስ የማያደርጉት ምንድነው ፋንክሽኑ ማይነስ 1 ይጨምራል አይደለም ወይ ለምንድነው እቺን ብቻ የምንወስደው የሚለው ሀሳብ አለ። ስለዚህ ኮንቨርጅ መሆኑና አለመሆኑን ለማወቅ ሁሉ ጊዜ የምትወስዱ ማለት ኔጌቲቭ 1 ወይ ደግሞ ኔጌቲቭ 1 ሬስ ቱ ኤን ወይ ደግሞ ኔጌቲቭ 1 ሬስ ቱ ኤን ፕላስ 1 እሷን ኦሚት አድርጋችሁ ነው ማንን ቴስት የምታደርጉት ፋንክሽኑን ብቻ ወይ ደግሞ ሲሪሱን ብቻ ማለት ነው። ሁሉ ጊዜ ኤኤን የምትሏን ያ ማለት ከኔጌቲቭ 1 ውጪ ያለውን ነገር ነው ቴስት ማድረግ ያለባችሁ። በኤግዛምፕል ሲሆን ደግሞ በደንብ ግልጽ ይሆናል ብዬ አስባለሁ። ምንድነው ቼክ ዘ ኮንቨርጀንስ ኦፍ ዘ ፎሎዊንግ ኦርቴኒስ ሲሪስ። ስለዚህ እነዚህ ኦርቴኒስ ሲሪሶች ኮንቨርጅ ናቸው ወይስ አይደሉም ነው ቼክ አድርጎ የተባለው። ስለዚህ ሁለት ነገሮችን ማሟላት አለበት ኦርቴኒስ ሲሪስ። አንደኛው ሲሪሳችን ዲክሪዚንግ መሆን አለበት። ሁለተኛ ደግሞ
ኤን ናችን ማለት ነው። ኤን ወደ ኢንፊኒቲ በተጠጋ ቁጥር 0 መምጣት አለበት። ስለዚህ ሁለት ኮንዲሽኖችን ማሟላት አለበት። ስለዚህ ዲክሪዚንግ ወይስ ኢንክሪዚንግ የሚለውን ደግሞ ቴስት የምናደርገው ምንድን ነው? በዴሪቬቲቭ ቴስት ነው። ስለዚህ ከ1 እስከ 7 ባሉ ፓርቶች ላይ የሰራው ስላለ እሱን በደንብ ማየታችሁ እንዳደረሱ ዴሪቬቲቭ ቴስት እንዴት እንደሆነ ዲክሪዚንግ እና ኢንክሪዚንግ እንዴት ዲፈረንሺየት ማድረግ እንደምችል ማለት ነው። ሶ ኤግዛምፕል 1 ላይ ዲክሪዚንግ በሆነ ቼክ ለማድረግ ኤናችን ምን ማድረግ ነው? በኤክስ ብቻ ሰብስቲዩት ማድረግ ነው። ስለዚህ ኤፍ ኦፍ ኤክሳችን ምን ይሆናል ማለት ነው? ላን ኤክስ ኦቨር ኤክስ ይሆናል ማለት ነው። ስለዚህ እችኛው ምን ማድረግ ነው? ዴሪቬት አድርገን ዲክሪዚንግ ከሆነ ወደ ኦልተርኔት ሲሪሳችን ኮንቨርጅ ያደርጋል። ሌላ ተጨምሮ ነው ኤናችን ወደ 0 አፕሮች የሚያደርገው ከሆነ ማለት ነው። ሶ እችኛዋ ዴሪቬት እናደርጋት በኩዌሽን ትሩ። ስለዚህ ዴሪቬቲቭ ላን ኤክስ 1 ኦቨር ኤክስ ነው ሲባዛ የቦተም ፋንክሽናችን እንዳለ ይቀመጣል በኤክስ ማይነስ ዴሪቬቲቭ ኤክስ ማለት 1 ነው ሲባዛ ላን ኤክስ እንዳለ ይቀመጣል ማለት ነው። ስለዚህ ኦቨር የሚሆን ማለት ነው ዘ ሆል ኤክስ ስኩዌር ነው። እችኛዋ ፓርት ካንስል አውት ሆነና ማን ይቀረኛ ማለት ነው? እዚህ ጋር 1 ማይነስ ላን ኤክስ ኦቨር ኤክስ ስኩዌር ይቀረኝ ማለት ነው። ከዛ እችኛውም እንደምታዩት አሁን ቫልዩዎችን እየከተታችሁ ሂዱ። ለምሳሌ 1 ማይነስ ላን ኤክስ ነው። ለምሳሌ ላን ኤክስ እየጨመረ ሲሄድ ለምሳሌ ላን 2 ላን 4 ላን 5 እያለ ሲሄድ ምን ይሄኛው ፋንክሽን እየጨመረ ነው የሚሄደው። ስለዚህ ከአንድ ላይ ትልቅ ቁጥር ነው የምንቀንሰው ማለት ነው። ስለዚህ ኔጌቲቭ ነው የሚሆነው። ለምሳሌ 1 ማይነስ 2 ሊሆን ይችላል፣ 1 ማይነስ 3፣ 1 ማይነስ 4፣ 1 ማይነስ 6 እያለ ስለዚህ ከስር ደግሞ ኤክስ ነች። ስለዚህ ፋንክሽናችን ምንድን ማለት ነው? ዲክሪዚንግ ፋንክሽን ነው። ስለዚህ አንደኛው ኮንዲሽን አሟልቷል ማለት ነው። ሁለተኛ ደግሞ እችኛ ደግሞ ምንድነው ማለት ነው? ወደ 0 አፕሮች ያደርጋል ወይ ወደ ኢንፊኒቲ በሄደ ቁጥር። ስለዚህ አሁን መጀመሪያ እንደነገርኳችሁ ኔጌቲቭ ዋን እንደምናደርገው ሁሉ ጊዜ ኦሚት ነው የምናደርጋት። ማን ነው የምናየው? ፋንክሽኗ ብቻ እችኛዋን ፓርት ብቻ ማለት ነው የምናየው እችኛዋን ፓርት ማለት ነው። ስለዚህ ኤናችን ማለት ላን ኤን ኦቨር ኤን ነው። ስለዚህ ኤን አፕሮችስ ቱ ኢንፊኒቲ ማለት ነው። ይሄ ወደ ኢንፊኒቲ በተጠጋ ቁጥር ይሄ ሲሪየስ ምንድን ነው የሚያደርገው? ኮንቨርጅ ነው ወይስ ዳይቨርጅ ነው የሚለውን እናያለን። ሶ እዚህ ጋር እንደምታዩት ላን ኤን ኦቨር ኤን ነው። ኢንፊኒቲ የተጠጋ ሲሄድ ምንድን ነው? ኢንፊኒቲ ኦቨር ኢንፊኒቲ ነው። ስለዚህ ምን መጣባችሁ ማለት ነው? አስተውሱ ሲ ላን ኤን ኦቨር ኤን ነው። ኢንፊኒቲ ኦቨር ኢንፊኒቲ መጣብኝ። ስለዚህ ምን አለ ማለት ነው? እዚህ ጋር ኤል ሆፒታል ስሩ ላለ ማለት ነው። ኤል ሆፒታል ስሩ። ስለዚህ ሚስም ሜሞራይዝ ማድረግ አለባችሁ። ሶ ኤል ሆፒታል ስሩ ከመጣ ደግሞ የምናደርጋለን ዴሪቬቲቭ የምናደርገው ለየብቻ። ስለዚህ ከላይ ያለውን ለብቻ ማለት ነው። ላን ኤን ዴሪቬቲቭ ምንም ላን ኤን ዴሪቬቲቭ ማለት ነው 1 ኦቨር ኤን ነው። ስለዚህ 1 ኦቨር ኤን ይመጣል። ከዛ ሲባዛ 1 ነው ዴሪቬቲቭ ኤን ማለት ነው። ከዛ ኦቨር ደግሞ ከስር ያለችው ለብቻ ስንት ይመጣላችሁ? ዴሪቬቲቭ ኤን ማለት ነው። ስለዚህ 1 ነው። ስለዚህ የሚመጣላችሁ 1 ኦቨር ኤን መጣልኝ ማለት ነው። ሶ ከዚህ በኋላ ምን ማድረግ ነው? ኤናችን ወደ ኢንፊኒቲ በተጠጋ ቁጥር 1 ኦቨር ኤን ወዴት ነው የሚጠጋው? ወደ 0። ስለዚህ ምንድን ማለት ነው? ይሄኛው ጥያቄ እችኛው ማለት ነች ኮንቨርጅ ያደርጋል ብለን መመለስ እንችላለን ማለት ነው። ሶ በምን ቴስት ነው? በኦርቴኒስ ሲሪስ ቴስት። ይሄ ሲሪስ ምንድነው ማለት ነው? ኮንቨርጅ ያደርጋል ብለን መመለስ እንችላለን ማለት ነው። ሶ ቢ ላይ ደግሞ እንሂድ። ቢ ላይ ምንድነው? ማይነስ 1 ሬስ ቱ ማይነስ 1 ነው። ከዛ 1 ኦቨር 3 ኤን ፕላስ 1 ነው። ሶ የመጀመሪያው የምታደርጉት ሁሉ ጊዜ ኦርቴኒስ ሲሪስ ከመጣባችሁ ያ ማለት ኦርቴኒስ ሲሪስ አለ የምትሉት ሁሉ ጊዜ ኔጌቲቭ 1 ከፊቱ ካለ ኔጌቲቭ 1 ከፊቱ ሆኖ ሬስ ቱ ኤን ወይ ደግሞ ሬስ ቱ ኤን ፕላስ 1 ወይ ደግሞ ሬስ ቱ ኤን ማይነስ 1 ከሆነ ኦርቴኒስ ሲሪስ ነው የምንለው። ስለዚህ የመጀመሪያ የምታደርጉት ኔጌቲቭ ዲክሪዚንግ ወይስ አይደለም የሚለው ቼክ እናደርጋለን። ሶ የተሰጠ ምንድን ነው? 1 ኦቨር 3 ኤን ፕላስ 2 አይደለም። እቺማ ማለት በፋንክሽናችን ስንጽፈው በኤክስ መቀየር ነው። 3 ኤክስ ፕላስ 2። ሶ እቺኛዋ ዲክሪዚንግ እና ወይስ አይደለም የሚለው ቴስት ለማድረግ ምንድን ዴሪቬቲቭ ቴስት ነው የምናደርገው። ሶ ዴሪቬቲቭ ኦፍ ዚስ ፋንክሽን ማለት ስለዚህ ኔጌቲቭ ይሆናል። ምክንያቱም ከላይ ያለው 0 ስለሆነ ማለት ዴሪቬቲቭ 1 ማለት ሶ 1 ኦቨር ምን ማለት የኛው ዴሪቬቲቭ የ3 ኤክስ ዴሪቬቲቭ ማለት 3 ይመጣላችኋል ሲባዛ በ3 ኦቨር ነው 3 ኤክስ ፕላስ 2 ዘ ሆል ስኩዌር ይመጣል። ስለዚህ ምን መጣ? ኔጌቲቭ 3 ኦቨር 3 ኤክስ ፕላስ 2 ዘ ሆል ስኩዌር ማለት ነው አይደለ? ሶ ከዚህ በኋላ እኛው እንደምታዩት ኔጌቲቭ 3 ነው ኦቨር 3 ኤክስ ፕላስ 2 ነው። ይሄ ዘ ሆል ስኩዌር ነው። አሁን ይሄኛው ፋንክሽን እንደምታዩት እየቀነሰ ነው የሚለው እያነሰ ነው የሚለው እንደምታዩት ነው። ስለዚህ ምንድነው አንደኛው ኮንዲሽን አሟልቷል ማለት ነው። ከዛ ሁለተኛ ደግሞ የምናደርገው ይሄ ፋንክሽን ወደ ኢንፊኒቲ ሲሄድ እንደማለት ነው። ሶ 1 ኦቨር 3 ኤን ፕላስ 2 ወደ ኢንፊኒቲ በተጠጋ ቁጥር እንደማለት ነው የኛው ፋንክሽን። ስለዚህ ኤን አፕሮችስ ቱ ኢንፊኒቲ ይሄ ሊሚት ማለት ይችላላችሁ።
ሶ ሊሚት ኤን አፕ ቱ ኢንፊኒቲ ምን ይሆናል ማለት ነው 1/3n + 2 ማለት ነው። ሶ ይሄ ወደ ኢንፊኒቲ በተጠጋ ቁጥር ከስር ያለው ቫልዩ በጣም ላርጅ እየሆነ ይሄዳል ማለት ነው። በጣም ትልቅ እየሆነ ነው የኛው ፓርት ወደ ሚሊዮን ቢሊዮን እያለ። ስለዚህ ምን ሆነ ማለት 1 ትልቅ ቁጥር ማለት 0 ይመጣል ማለት ነው። ይሄ 3n + ነው። ስለዚህ እኛው ፓርት 0 ነው። ስለዚህ በኦርዲናሪ ሲሪስ ቴስት ማለት ምንድነው ይሄ ሲሪሳችን ኮንቨርጅ ነው ብለን መመለስ እንችላለን ማለት ነው። ሲሪስ የተሰጠ ምንድነው ኤናችን ምንድነው -1 n + 1 ሲባዛ n ነው ኦቨር ማን አለ n² + 2 ዘሆል ኪው ማለት ነው። ከዛ ምንድን የምናደርገው አሁን እንደነገርኳችሁ የመጀመሪያው ምንድነው ዲክሪዚንግ ነው ወይስ አይደለም የሚለውን ቴስት የምናደርገው ማለት ነው። ሶ ኤፍ ኦፍ ኤክሳችን ማን ነው ማለት ነው ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ኦቨር x² + 2 ዘሆል ኪው ማለት ነው። ስለዚህ እኛም በኢኩዌሽንት ሩል ዴሪቬት እናደርግና ዲክሪዚንግ ከሆነ እንቀጥላለን፣ ካልሆነ ግን ከዚሁ እናቆማለን ማለት ነው። ምክንያቱም ኢንክሪዚንግ ከሆነ ለኦርዲናሪ ሲሪስ ቴስት ለማይሆን ማለት ነው። ሶ እኛም ዴሪቬት ስናደርግ ከላይ ያለው ፓርት በኢኩዌሽን ሩል ማለት ነው ዴሪቬቲቭ ኤክስ አንድ ነው። ስለዚህ አንድ ሲባዛ በቦተም ፋንክሽን x² + 2 ዘሆል ኪው ይመጣል ማይነስ ዴሪቬቲቭ ኦፍ ዘ ቦተም ፋንክሽን በቼን ሩል። ስለዚህ 3 ታይምስ ማን ይሆናል x² + 2 ዘሆል 2 ማለት ነው አይደል? 3 ወደዚህ ይመጣና ከዛ አንድ መቀነስ ከዛ ሲባዛ እችኛዋ እንዳለ ትቀመጣለች ማለት ነው። እችኛዋ ማለት እዚህ ጋር ያለችውን ፋንክሽን ማለት ነው ሲባዛ ማለት ነው ዴሪቬቲቭ ዘ ኢንሳይድ ፋንክሽን የx² ዴሪቬቲቭ ማለት ነው ስንት ነው 2x ማለት ነው። ስለዚህ ኦቨር ማን ይሆናል ማለት ነው x² + 2 ዘሆል ኪዩብ ነው ሲባዛ በሁለቱ እንደማለት ነው። ስለዚህ እችኛዋ ፓርት እንጨርሳለን። እስቲ አንድ ላይ አድርገን እንጨርሰው። ስለዚህ x² + 2 ዘሆል ኪዩብ አለኝ ማይነስ 3 ታይምስ ኤክስ አለኝ ሲባዛ በማን ነው በ2x ማለት ነው አይደለ? ከዛ ቅንፍ አደረግና x² + 2 ዘሆል ስኩዌር ነው። ከዛ ኦቨር ማን ይሆንልኛል x² + 2 ሬይዝ ቱ 6 ማለት ነው። እዚህ ጋር እንደምታዩት እቺን ማባዛት እንችላለን። 2x አለ አንድ ላይ ሲባዛ 6 አረ የሚሆነው ስለዚህ 6 x² ማድረግ ይችላሉ። እቺኛው ደግሞ x² + 2 ኮመን አለኝ እዚህ ጋርም x² + 2 ኮመን አለኝ ማለት ስለዚህ አንድ ላይ አድርገን ነው ውስጥ አንድ ላይ ስናደርገው ካለ ያለው 2 - 5x² ይመጣና ከዛ ማን ትሆንልኛለች ማለት ነው አንደኛው የጋራ ስንወስዳት ማለት ነው። ስለዚህ x² + 2 ስኩዌር ማለት ነው ኮመን ስናወጣት ማለት ነው። ስለዚህ ኦቨር ማን ይሆናል ማለት ነው x² + 2 ዘሆል 6 ይሆናል። ስለዚህ አንደኛው ፓርት እኛ ሁለት አለች እዚህ ጋር ሁለት ስቀንስበት ምን ይመጣል 2 - 5x² ኦቨር ማን ይመጣል ማለት ነው x² + 2 ዘ ፓወር ኦፍ 4 ማለት ነው። አሁን እዚህ ጋር እንደምታዩት ኤክስ ቫልዩ በጣም እየጨመረ በሄደ ቁጥር እችኛው ፓርት ትልቅ ትሆናለች ማለት ነው። ይሄ ፓርት ትልቅ ስለዚህ 2 - ነው የሚሆነው። ስለዚህ ኔጌቲቭ እየቀነሰ ይሄዳል። ሶ አንደኛው ፓርት ዲክሪዚንግ ነው። እችኛው ኮንዲሽን አሟልተናል ማለት ነው። ከዛ ሌላኛው ኮንዲሽን ደግሞ መሟላት አለበት ብያቸዋለሁ። ኤናችን ወደ ኢንፊኒቲ በተጠጋ ቁጥር 0 መምጣት አለበት ነው ሀሳቡ። ሶ ምን እናደርጋለን ሊሚት ኤን አፕሮች ቱ ኢንፊኒቲ ኤን ኦቨር n² + 2 ዘሆል ኪው ማለት ሶ እዚህ ጋር እንደምታዩት አሁን ኤን ኦቨር n² + 2 ዘሆል አሁን እዚህ ጋር እችኛዋ ኪው ስታደርጓት ከታች ያለው ሲሪሳችን በጣም ላርጅ ነው የሚሆነው፣ ከታች ያለው ደግሞ ትንሽ ነው። ስለዚህ ምንድነው ሊዲንግ ኮኤፊሺየንት ሆነ የምንወስደው። ስለዚህ ኤኛው በጣም ትልቅ ከሆነ ማለት ነው ከታች ያለው ወደ 0 ነው የተጠጋ የሚሄደው። ስለዚህ እችኛዋ አፓርትመንት ነች ማለት ያ ማለት 1/n³ እንደማለት ነው ባጭሩ። ይሄ ወዴት የምትገባው 0 አይደል? ስለዚህ እችኛዋ ፓርት 0 መጣችን። ሁለቱም ኮንዲሽን አሟልቷል። ስለዚህ ምንድነው ማለት ነው በኦርዲናሪ ሲሪስ ይሄ ሲሪስ ምንድነው ማለት ነው ኮንቨርጅ ያደርጋል ብለን መግለጽ እንችላለን ማለት ነው። ሌላው ደግሞ የዲ ላይ ነው። ዲ ላይ የተሰጠ ምንድነው ፋክቶሪያል ያለበት። አሁን እዚህ ጋር መጠንቀቅ ያለባችሁ an = -1 ሬይዝ ቱ n n² ኦቨር n ፋክቶሪያል። እዚህ ጋር እንደምታዩት በዲክሪዚንግ እና ኢንክሪዚንግ መሆኑን ቴስት ለማድረግ ዴሪቬቲቭ ቴስት አይደለም የምትጠቀሙት። ምክንያቱም ለመሰላችሁ እዚህ ጋር ፋክቶሪያል ያለበት። ፋክቶሪያል ካለ ሁል ጊዜ እንድትጠቀሙ ሪከመንድ ማድረጋችሁ ምንድነው ሬሾ ቴስትን ማንኛውም ሲሪስ ከሰጣችሁ ሁል ጊዜ ሬሾ ቴስትን ብትጠቀሙ ሞር ፕሪፈረብል ነው ፋክቶሪያል ካለበት ማለት ነው። ስለዚህ እዚህ ጋር አሁን በዴሪቬቲቭ ቴስት አይደለም ዲክሪዚንግ ነው ወይስ ኢንክሪዚንግ የሚለውን ቴስት የምናደርገው ማነው የምንጠቀመው በሬሾ ቴስት። ሬሾ ቴስት ምንድነው ካላችሁኝ
ከ1 እስከ 7 ባለው ፓርት ላይ በደንብ ሰርቻለሁ። እሱን እንድታዩ ሪከመንድ አደርጋችኋለሁ ማለት ነው። ስለዚህ ምንድን የሚለን ሬሾ ቴስት አር ኢዝ ኢኳልስ ቱ ኤኤን ፕላስ 1 ኦቨር ኤኤን ማለት ነው። ይሄኛው ሌዛን ዋን ከሆነ ምንድነው ዲክሪዚንግ ብዬ መግለጽ እችላለሁ። ግሬተር ዛን 1 ከሆነ ደግሞ ኢንክሪዚንግ ነው ማለት ነው። ስለዚህ እችኛዋ ቴስት እናደርጋት እስቲ። ሶ ምን እናደርጋለን? ኤኤን ፕላስ 1 ናቸው የምንፈልገው። ስለዚህ ኤኤን ፕላስ 1 ናቸው ምን ይሆናል ማለት ነው? እቺን በኤን ስኩዌር ቦታ ማለት ነው ኤን ፕላስ 1 ዘ ሆል ስኩዌር ኦቨር ኤን ፕላስ 1 ፋክቶሪያል ይሆናል ማለት ነው። ይሄ ማለት ደግሞ ማለት ነው ኤን ፕላስ 1 ዘ ሆል ስኩዌር ኦቨር ኤን ፕላስ 1 ሲባዛ ኤን ፋክቶሪያል ብዬ መግለጽ እችላለሁ። ስለዚህ ኤናችን ደግሞ ራሱ ኤን ስኩዌር ኦቨር ኤን ፋክቶሪያል። ሶ አር ኢዝ ኢኳልስ ቱ ኤን ፕላስ 1 ኦቨር ኤኤን አረግና እዚ ኢኳልስ ቱ ኤን ፕላስ 1 ናቸው አግኝተናል። ስለዚህ ኤን ፕላስ 1 ዘ ሆል ስኩዌር ኦቨር ኤን ፕላስ 1 ከዛ ኤን ፋክቶሪያል ሲባዛ በሪሲፕሮካሉ ማለት ነው ኤን ፋክቶሪያል ኦቨር ኤን ስኩዌር አይደለ? ሶ እችኛዋ ፓርት ትጠፋልኛለች። ተመሳሳይ ነው። እዚህ ጋር እንደምታዩት ኤን ፕላስ 1 ዘ ሆል ስኩዌር አለ፣ እዚህ ጋር ኤን ፕላስ 1። ስለዚህ አንደኛዋ ፓርት ትጠፋልኛለች ማለት ነው። ማን ቀረኝ? ኤን ፕላስ 1 ኦቨር ኤን ስኩዌር ቀረኝ ማለት ነው። ሶ እችኛዋ እንደምታዩት ምን ትሆነች? አር እዚህ ኢኳልስ ቱ ኤን ፕላስ 1 ኦቨር ኤን ስኩዌር መጣኝ። አሁን እንደምታዩት ይሄኛው ሌዛን ዋን ነው የሚመጣው ምክንያቱም መሰላችሁ እዚህ ኤን ፕላስ 1 ነው፣ ከታች ደግሞ ሊዲንግ ኮንፊውዥን ይሄ ዲግሪ በጣም ትልቅ ነው። ስለዚህ እየቀነሰ ይሄዳል። ስለዚህ አንድ የሚሆንበት ምንም ፕሮባቢሊቲ የለም ማለት ነው። ሶ ሌዛን ዋን ይመጣልኛል። ሶ ምን ይሆናል? እችኛው ሲሪየስ ምንድነው ዲክሪዚንግ ብዬ መግለጽ እችላለሁ። ስለዚህ ቀጣይ ስቴፕ ደግሞ እንሂድ። ቀጣይ ስቴፕ ምንድነው? ሊሚቱን ስንወስድ 0 ይመጣል ወይስ አይመጣም የሚለው ማለት ነው። ሶ ሊሚት ኤን አፕሮች ውስጡ ኢንፊኒቲ ማን ይሆናል ማለት ነው? ኤን ስኩዌር ኦቨር ኤን ፋክቶሪያል። ኤድ ስታዩት አሁን ወደ ኢንፊኒቲ በተጠጋሁኝ ቁጥር ይሄ ሲሪየስ ወደ ነው አፕሮች የሚያደርገው 0 ይሆናል ወይስ አይሆንም የሚለው ነው ቴስትም ነው። እንዴት ነው ምን ይሆናል? እዚህ ጋር ነው ፋክቶሪያል ነው ከሳች ያለው፣ ከላይ ደግሞ ስኩዌር ነው ያለኝ ማለት። ስለዚህ ወደ ኢንፊኒቲ በተጠጋ ቁጥር ይሄ በጣም ላርጅ ይሆን ይሄዳል። ይሄ ከታች ያለው ማለት ምክንያቱም ፋክቶሪያል ነው እንዳረሱ እዚህ ጋር ፋክቶሪያል ስለሆነ ከስኩዌሩ በጣም ላርጅ ይሆን ይሄዳል ማለት ነው። በጣም ትልቅ ቁጥር እየሆነ ነው። ስለዚህ የቀነሰ ፋይናል ይሆናል 0 ላይ አፕሮች ያማ 0.00001 0.00 እየጨመረ ይላል። ስለዚህ እኛ ፓርት ምን ሆነ 0 ይመጣልኛ። ሶ ባይ ዩዚንግ ኦርቴኔስ ሲሪየስ ቴስት እንደማለት ኮንቨርጅ እየመግለጽ እችላለሁ ማለት ነው። ይሄ ሰጠን ኤኤን እዚ ኢኳልስ ቱ ኤን ኦቨር ኤን ፕላስ 3 ነው። አሁን ለምሳሌ እኛው ሊሚት ኤን አፕሮች ውስጡ ኢንፊኒቲ ምን ማድረግ ይችላል? ኤን ኦቨር ኤን ፕላስ 1 ነው ኤን ፕላስ 3። ሶ እዚህ ጋር ዲግሪያቸው ዘሴም ነው እንደምት እዚህ ጋርም ኤን ነው እዚህ ጋርም ኤን ነው። ዲግሪያቸው ዘሴም ከሆነ ደግሞ ኮኤፊሺየንቱን ነው የምንወስደው። ስለዚህ ኮኤፊሺየንቱን ነው 1 የላይኛው 1 ነው ከታችም 1 ነው። ስለዚህ 1 ኦቨር 1 ነው የሚያጣላችሁ። ስለዚህ ሌላ ታሪክ ውስጥ ሳትገቡ ኦርቴኔስ ሲሪየስ ቴስት ለዚህ ሲሪየስ ምን ያለው ማለት ነው አፕሊኬብል አይደለም ብላችሁ መመለስ ትችላላችሁ። ምክንያቱም አንድ ነው የመጣልኝ ሊሚቱ። በኦርቴኔስ ሲሪየስ ደግሞ ሊሚቱ ስንት መምጣት አለበት? 0 መምጣት አለበት። ሶ ምንድን ማለት ነው ይሄ ሲሪየስ ማለት ነው በኦርቴኔስ ሲሪየስ ቴስት መጠቀም አንችልም፣ ወይ ደግሞ ቴስቱ ፌል ያደርጋል። ስለዚህ ኢዝ ኖት አፕሊኬብል ብለን መመለስ እንችላለን ማለት ነው። ሌላው ደግሞ ኤፍ ላይ ነው። ኤፍ ላይ የሰጠን ምንድነው ኤኤን ኢዝ ኢኳልስ ቱ 1 ኦቨር ኤን ላን ኤን የሰጠኝ ከዛ -1 ሬዝ ቱ ኤን አለች ማለት ነው። ሶ የመጀመሪያ የምታደርጉ ምንድነው ሁሉ ጊዜ ዲክሪዚንግ ወይስ አይደለም የሚለው። ስለዚህ ፋክቶሪያል ከሌለበት ዴሪቬቲቭስ መጠቀሙ በሞር ፕሪፈረብል ነው ማለት ነው። ሶ በኢኩዌሽን ትሩ ስንሰራው ኔጌቲቭ ሆነና ከዛ ዴሪቬቲቭ ዚስ ፋንክሽን ማለት ነው እዚህ ጋር ፋንክሽን ማለት ነው። ስለዚህ ይሄኛው ወደ ፋንክሽን ስንገልጸው ምን ይሆናል? 1 ኦቨር ኤክስ ኢንቱ ላን ኤክስ ነው። እቺኛው ምን ትሆነች ማለት ነው -1 ሲባዛ ከስር ያለችው ዴሪቬቲቭ ማለት ነው። የከስር ዴሪቬቲቭ ምንድን ነው? ፕሮዳክቱን የምንጠቀም ምክንያቱም ሁለት ፋንክሽን አለ። ስለዚህ ኤክሱ ምን ይሆናል? ላን ኤክስ ይሆናል። ከዛ ፕላስ ምን ይሆናል ማለት ነው እዚህ ጋር የኤክስ ዴሪቬቲቭ አድርገናል። አሁን የዚህኛው ዴሪቬቲቭ ነው። ስለዚህ ኤክስ ሲባዛ 1 ኦቨር ኤክስ ዴሪቬቲቭ ኦፍ ላን ኤክስ እንደማለት ነው። ስለዚህ እቺኛው ካንስል አውት ሆነ ማይነስ ላን ኤክስ ይሆናል ማለት ነው ከላይ ያለችው። ከዛ እቺኛው ኮመን ስሎች ኔጌቲቭ ሆና ስለዚህ ፕላስ 1 ይሆናል። ከዛ ከስር ኤክስ ኢንቱ ላን ኤክስ ዞል ስኩዌር ይሆናል። ከዛ እዚህ ጋር እንደምታዩት ኔጌቲቭ ነው ቫልዩአችን። ስለዚህ ምን ነው ዲክሪዚንግ እያደረገ ነው ምክንያቱም ላን ኤክስ ነው ፕላስ 1 ስለዚህ የጨመረ ኔጌቲቭ በጣም ትልቅ እዳው ትልቅ እየሆነ ይሄዳል ማለት ነው።
ስለዚህ ምን ሆነ ማለት ነው? ዲክሪዚንግ ፋንክሽን ብዬ መግለጽ ይችላል። ዜን ሊሚቱን ደግሞ እንውሰድ። ሊሚት ኦፍ ይሄን አፕሮች ውስጥ ኢንፊኒቲ 1/x ኢንቱ ላን ኤክስ ይሄን ማለት ይችላላችሁ፣ ችግር የለው። እኛው እንደምታዩት አሁን ከታች ያለው ቫልዩ በጣም ትልቅ ነው አይደል? እየጨመረ ነው። ስለዚህ የኛውም ወዴት ነው የሚሄደው ማለት ነው? ወደ 0 አፕሮች አለ። ስለዚህ በኦርቴኒስ ሲሪየስ ቴስት ማለት ኦርቴኒስ ሲሪየስ ቴስት ይሄ ምንድን ማለት ነው? ኮንቨርጅ ያደርጋል ብዬ መግለጽ እችላለሁ ማለት ነው።